አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድና ፕሬዝደንቱ ሚስጥራዊ ንግግር ማድረጋቸው ተገለጸም። የብልጽግናው ፕሬዝደንት የ6 ወር ዛቻ አስተላልፈዋል የተባለ ሲሆን ፕሬዝደንቱ ደግሞ ከተባበሩት አረብ ኤሚሬቶች ጋር በተያያዘ ጥያቄ ማቅረባቸው ታውቋል። ከምንጮቻችን የተገኘው መረጃ ይቀርባል። በአማራ ክልል ኮሎኔሉን ጨምሮ እጅ ሰጡ የተባሉ የፋኖ አመራሮች ጉዳይ መነጋገሪያ ሆኗል። የብልጽግናው ልሳናት ፋንታው ሞሃባም እጅ ሰጡ የሚለውን በሰፊው እያሰራጩት ይገኛሉ። አፋድ የተሰኘው ድርጅታቸው የፋኖ አንድነት ሲመጣ የከዱ ግን የታገዱ በማለት የገለጸ ሲሆን አቶ እስክንድር ነጋ ደግሞ የአማራንም ይሁን የኢትዮጵያ ሕዝብን ከድተዋል በማለት ወደ አገዛዙ የሄዱበት ትክክለኛ ምክንያት ነው ያሉትን አቅርበዋል። ወደ እናንተ ይደርሳል። ፕሬዚደንት ኢሳያስ አፈወርቂ የአብይ አህመድ አስተዳደርን ሰነፍ፣ ፈሪ፣ ለማኝና ስስታም ሲሉ ገለጹ። በፋኖ ስም በአማራ ህዝብ ላይ እንደዚሁም በትግራይ በኦሮሚያም በሶማሌና አፋር ህዝቦች ላይም ጦርነት ታውጇል ብሏል። የሻቢያው ሰው አንድ ለእናቱ ከሆነው የኤርትራ ቴሌቪዥን ጋር ያደረጉት ቃለ ምልልስም እያነጋገረ ነው። ታደምጡታላችሁ። ጀነራል ሳሞራ የኑስ የአብይ አህመድ አማካሪ ነህ መባላቸውን በተመለከተ ምላሽ ሰጥቷል። የሐራ መሬት ኃይሎች የሚባሉ ታጣቂዎችን በተመለከተም እንደዚሁ ዝርዝሩ ተዘጋጅቷል። የውጭ ሀገር ዜጎች ኢትዮጵያ ውስጥ ተገደሉ። እነዚህ ዜጎች ለጉብኝት በተጓዙበት ነው በተከፈተባቸው ተኩስ ለህልፈተ ህይወት የተዳረጉት። ተጨማሪውን ይዘናል። የሶማሊያ መንግስት የበርበራ ወደብን ጨምሮ ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት በይፋ ማቋረጡን ገለጸም። ይህ በእንዲህ እንዳለ የሀገሪቱ መንግስት ሳውዲ አረቢያ በሶማሌላንድ ወታደራዊ ጣልቃ ገብነት እንድታከናውን ጥሪ አቅርቧል። ሌላኛው መረጃችን ነው። ኢራን ለወታደራዊ ምላሽ ተዘጋጅቻለሁ ስትል ገለጸች። በሀገሪቱ ህዝባዊ ተቃውሞ ሲቀጥል ከ500 የሚልቁ ሰዎች ስለመገደላቸውም ተነግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድና ፕሬዝደንቱ ሚስጥራዊ ንግግር ማድረጋቸው ተገለጸም። የብልጽግናው ፕሬዝደንት የ6 ወር ዛቻ አስተላልፏል የተባለ ሲሆን ፕሬዝደንቱ ደግሞ ከተባበሩት አረብ ኤሚሬቶች ጋር በተያያዘ ጥያቄ ማቅረባቸው ታውቋል። አብይ አህመድ ወደ ጅቡቲ ያደረጉትና በርካታ ሹሞቻቸውን አስከትለው ያከናወኑት ጉብኝት አሁንም መነጋገሪያ ሆኖ እንደቀጠለ ነው። ይህ ጉብኝት የተካሄደው በአብይ አህመድ ጥያቄ ስለመሆኑ የሚገልጹት የጠቅላይ ሚኒስትር ጽህፈት ቤት የኢትዮ ፎረም ምንጮች በርከት ያሉ እንግዳ ጉዳዮች የተስተናገዱ በት እንደሆነም ያነሳሉ። አብይ አህመድ ወደ ጅቡቲ በዋናነት የሄዱት ግን እንደ ኢህአዴግ በተለይም እንደ መለስ ዜናዊ ዘመን አክብሩን ብለው ለመጠየቅ ስለመሆኑም አብራርተዋል። አብይ በጅቡቲ ዶራህሌ ወደብ ላይ ጉብኝት ባደረጉበት ወቅት እንደታደሙ የሚገልጹ የትራንዚት ባለሙያም በተለይም በኢትዮጵያ የወደብ አገልግሎት ላይ ከጅቡቲ መንግስት በኩል በተደጋጋሚ እየተጣሉ ያሉ እገዳዎችና ገደቦች ችግር እየፈጠሩብን ይገኛሉ፣ አስተካክሉልን፣ ያ ካልሆነ ግን በ6 ወራት ውስጥ ሌላ አማራጭ ፍለጋ እንወጣለን የሚል ስጋት ዛቻ ማቅረባቸውንም ጠቅሷል። በዚህ ዛቻቸው ወቅት ደጋግመው ይጠቅሱት የነበረው ደግሞ በርበራ ወደብን እንደነበረ በማከል ጠቅላይ ሚኒስትሩና ተላላኪ ሚኒስትሮቻቸው በተገኙበት ውይይት ወቅትም እኔ ከመምጣቴ በፊት የነበረው የሁለቱ ሀገራት ግንኙነት መልካም ነበር፣ ያ እንዲመለስሻለሁ እያሉ ቢስተካከሉ በማለት ተደጋጋሚ ጥያቄዎችን ማቅረባቸውን ከጅቡቲ ሹማምንት የተዘጋጀላቸው ስጦታችሁን የምወስደው እንደቀደመው ጊዜ ስታከብሩ ነው ማለታቸውንም ጠቅሷል። ጌታቸው ረዳንም ሬድዋን ሁሴንንም አህመድ ሽዴንም አለሙ ስሜንም አስከትለው ተጉዘው ካደረጉት ምክክር በኋላ በተናጥል ብቻ ህላናግርህ ብለው ፕሬዝደንት እስማኤል ኦመር ገሌህን ማግኘታቸውን ምንጮቻችን ገልጸውልናል። አንድ ለጅቡቲ መንግስት ቅርበት ያላቸው ምንጭ ሁነቱን በተመለከተ ሲናገሩ ደግሞ አብይ ወደ ጅቡቲ የመጡት የተባበሩት አረብ ኤሚሬቶች ጣልቃ በገባችባቸው በርካታ ሀገራት እየገጠማት ያለውን ሽንፈት ተከትሎ ነው ይላሉ። አሁን እስራኤል ለሶማሌላንድ የሰጠችው እውቅናም እንደዚሁም የተባበሩት አረብ ኤሚሬቶች በሶማሌላንድ የሚሆን በሱዳን የገጠማትን ሁነት ተከትሎ ከቀጠናው ሙሉ በሙሉ ትለቃለች የሚል ስጋት እንዳላቸውም ያብራራሉ።
ኦመር ገሌህም ከጥቂት ወራት በፊት ለአብይ አህመድ እንደነገሯቸው ሁሉ አሁንም ከተባበሩት አረብ ኤምሬቶች ጋር በመሆን የምታደርገውን አቁም በማለት መጠየቃቸውን እንደሰሙ የሚገልጹት ምንጩ ከአብይ አህመድ በኩል ደግሞ ለግብጽ ዶራህሌ ወደብን እንዴት ትፈቅዳላችሁ? ይህ የኛ የደህንነት ስጋት ይፈጥርብናል በሚል እንዳነሱ ያነሳሉ። እኛ ለእናንተ ታጁራ ወደብን በኮሜርስ ህግ እንድታለሙ ጠይቀን ነበር በሚል ያነሱት ፕሬዚደንት ኦመር ገሌም የግብጽ የዶራህሌ ስምምነትም ወታደራዊ ሳይሆን የወደብ ልማት ስምምነት ነው፣ እናንተን የሚያሰጋ ነገር የለም በሚል ምላሽ መስጠታቸውን አክሏል። የብልጽግናው መንግስት የታጁራ ወደብን እንዲያለማም በጅቡቲ አስተዳደር ተጠይቆ ባህር ኃይል ይግባ ማለቱን ተከትሎ ጅቡቲም ለሳውዲ አረቢያ ለልማት መስጠቷ መገለጹ የሚዘነጋ አይሆንም። በአማራ ክልል ኮሎኔሉን ጨምሮ እጅ ሰጡ የተባሉ የፋኖ አመራሮች ጉዳይ መነጋገሪያ ሆኗል። የብልጽግናው ልሳናት ፋንታው ሞሀባ እጅ ሰጡ የሚለውን በሰፊው እያሰራጩት ናቸው። አፋድ የተሰኘው ድርጅታቸው የፋኖ አንድነት ሲመጣ የከዱ ግን የታገዱ በማለት የገለጸ ሲሆን አቶ እስክንድር ነጋ ደግሞ የአማራንም ይሁን የኢትዮጵያ ሕዝብን ከድተዋል በማለት ወደ አገዛዙ የሄዱበት ትክክለኛ ምክንያት ነው ያሉትን አሰምቷል። የብልጽግናው አገዛዝ በአማራ ክልል መሬት ላይ እያደረገ ካለው ዘመቻ ጎን ለጎን እጅ ስጡኝ የሚል ፕሮፓጋንዳን መስራት እንዲሁም እጅ የሰጡትን ደግሞ ቃለ መጠይቆችን በማድረግ የፋኖ ኃይሎችን የማጥላላት ዘመቻ ላይ ነው። ከቀናት በፊት እነ ማስረሻ ሰጤ ቢሾፍቱ ድረስ ተወስደው የቀድሞ ታጋይ ጓዶቻቸውን ይሰድቡ ዘንድ በነብሩክ ከበደ በኩል ቃለ ምልልስ እንደተዘጋጀ መዘገባችን የሚታወስ ነው። ከዛ በኋላ ዛሬ ደግሞ ከፋኖ አመራሮች መካከል አንዱ የሆኑት ኮሎኔል ፋንታው ሞሀባው እጅ ሰጡ የሚለው ጉዳይ የብልጽግናው ልሳናት አጀንዳ ሆኗል። እኒህ አመራር ባለፉት 33 ወራት የአማራ ህዝብ በመድፍም በድሮንም የተደበደበበትን ጦርነት ትተው በወሎ ቀጠና ዳውንት ኩርባ ተገኝተው ለብልጽግና ሰዎች እጅ ሰጥቷል። ከዛም አስቀድመው እጅ የሰጡት ማስረሻ ሰጤ የተባሉት የአደረጃጀታቸው አመራር የነበሩት ሰው በአዲስ አበባ በአውሮፕላን አገዛዙ አድርሷቸው ተቀብለዋቸዋል። ከዚህ በፊት ይሉት እንደነበረው ባለ መንገድ ባይሆንም አዲስ አበባ 4 ኪሎ ምርኮኛ ሆኖም ተገኝተዋል። የፋኖ አመራሩን በተመለከተ አመራሮቹ እየከዱበት ያለው የእነ እስክንድር ነጋው አፋድ መግለጫ ያወጣ ሲሆን የአማራ ፋኖ አንድነት እየተጠናቀቀ በሚገኝበት በዚህ ወቅት ራሳችንን ከሰርጎ ገቦች እያጸዳን በምንገኝበት በዚህ ሰዓት ኮሎኔሉን ማስቀድመው ታግደዋል ሲል አሳውቋል። ኮሎኔል ፈንታው ሞሀባው የአፋድ ምክትል ሊቀመንበርና ወታደራዊ አዛዥ የነበሩ ቢሆንም ይዘውት እጅ የሰጡት ወታደራዊ ኃይል ግን የለም በጣት ከሚቆጠሩ አጃቢዎቻቸው በስተቀር ይላሉ ለጉዳዩ ቅርበት ያላቸው ምንጮች። ሊቀመንበራቸው አቶ እስክንድር ነጋ ደግሞ የፋንታው ሞሀባ እጅ መስጠት ፖለቲካ አይደለም የጤና ችግርና ክህደት እንጂ ሲሉ ተደምጧል። የፋኖ አንድነት ሊታወጅ እየተቃረበ በሚገኝበት በዚህ ወቅት ትግሉ ለሶስተኛ ወገን ተሰጥቷል የሚለው የተሳሳተ አመክንዮ ነው የሚሉት እስክንድር የፋኖ ኃይሎችን ትግል የሚጠብቀው ህዝብ አለባይ ናቸው። ይህ አንድነት እየመጣ መሆኑ የጎረበጣቸው እየሄዱ ነው። የኮሎኔል ፋንታው እጅ መስጠት ግን የማይድን ግን እድሜ ለመጨመር ብቻ የሚያስችል ህመም ያለባቸው ስለሆኑ እንጂም ፖለቲካዊ ምክንያት ስላላቸው አይደለም የሚል እምነት እንዳላቸው የገለጹት አቶ እስክንድር እስከ መስዋዕትነት ቃል የገቡለትን የአማራንም ይሁን የኢትዮጵያ ህዝብን ክደዋል በማለትም ወንጅሏቸዋል። የአማራን ህዝብ ከድተዋል፣ ኢትዮጵያን ህዝብ ከድተዋል። ምንም ምናሽነው ምን ምናስተባብለው ነገር አይደለም። ይወገዝ የወሰዳቸው ግን ፖለቲካዊ ምክንያት የለም። የገፋቸው ፖለቲካ የለም። በትግሉ አለማመን አይደለም። የጤና ጉዳይ ህመማቸው ክህደት ነው። ነጭ ክህደት ነው። ቀለም ካለው እንግዲህ ነጭ ስም በግልጽ የሚታይ ምን ማሸፋፈን ከዚህ ከፋኖ አንድነት ጉዳይ ጋር የተያያዘ ድርጊት ነው። ታይሚንጉ ማለት ነው። ይሄ ሰዓት የተመረጠበት አሁን ይበስል ያለ ጉዳይ አለ። እሱን ማጠናቀፍ በዚህ በተዘጋጀልን ወጥመድ ውስጥ እንገባለን አይመስለኝም። ይሄን ያህል ሞኝ አይደለም። ፕሬዚደንት ኢሳያስ አፈወርቂ የአብይ አህመድ አስተዳደርን ሰነፍ፣ ፈሪ፣ ለማኝና ስስታም ሲሉ ገለጹ። በፋኖ ስም በአማራ ህዝብ ላይ እንደዚሁም በትግራይ፣ በኦሮሞ፣ በሶማሌና አፋር ህዝቦች ላይም ጦርነት ታውጇል ብሏል። የሻቢያው ሰው አንድ ለእናቱ በሆነው ኤርትራ ቲቪ ያደረጉት ቃለ ምልልስም እያነጋገረ ይገኛል። ከጥቂት ዓመታት በፊት የኢትዮጵያ ህዝብ በተለይም ትግራይ ላይ በጋራ ዘምተው የነበሩት ሻቢያና ብልጽግና ሰጣ ገባ እንደቀጠለ ነው። የውጭም የውስጥ አካላት ስጋትና ጥሪ ደግሞ እነዚህ ሁለት ጦርነት ጠማቂ አካላት ዳግም
ዳግም ህዝቦቻቸውን ወደ እልቂት ይዘው እንዳይገቡ የሚል ከሆነም ሰነባብቷል። ከብልጽግናው በኩል በጠቅላይ ሚኒስትሩ በኩል የፓርላማ ንግግራቸው ላይ የሚሆን በጀነራሎቹ አሊያም በሌሎች ሹማምንት አሁን ኢሳያስ እና ሻቢያ የአንደበቶቻቸውና የስድቦቻቸው ማሟሻ ሆነው እያገለገሉ ናቸው። ኢሳያስ አፈወርቂና አገዛዛቸውም በተለያዩ ጊዜያት ከብልጽግናው ሰዎች በኩል የሚቀርቡ ውንጀላዎችን በተመለከተ ምላሽ እያቀረቡ ናቸው። ዛሬ ደግሞ ራሳቸው ፕሬዝደንቱ ለኤርትራ ቴሌቪዥን ቃለ ምልልስ ሰጥቷል። በዚህ ስለ ኤርትራ ሳይሆን ስለ ሱዳንና ኢትዮጵያ ብዙ በተወራበት ቃለ ምልልስ ፕሬዝደንቱ የአዲስ አበባውን መንግስት ብልጽግናን የገለጹባቸው ቃላትም እያነጋገሩ ናቸው። የብልጽግናው መንግስት የሁለት ውሃዎች ስትራቴጂ በማለት ጦርነትን በማወጅ እየቀሰቀሰ ነው። ይህን ከአማራ፣ ከትግራይ፣ ከኦሮሚያ የውስጥ ጉዳዮች ጋር አያይዘው ቢመልሱልን የሚለው ደግሞ ለኢሳያስ የቀረበላቸው ጥያቄ ነበር። ፕሬዝደንቱ የሰጡት ምላሽም የአብይ አህመድ አገዛዝን የወረፉበት ሆኗል። 4 ፊደላት ዘለዋ አክሮኒም አላትኒ ሰነፍ ነዳይ እኔ ለዚህ ባለ 4 ቃላት ምላሽ አለኝ። ሰነፍ፣ ለማኝ፣ መጨረሻ ደግሞ ስስታም የሚሉ እንዲህ ያለ አጀንዳ በማዘጋጀት ህዝቡን ትርምስ ውስጥ ለመክተት መታሰቡ በጣም አስገራሚ ነገር ነው። ብዙ ነገር አይተናል፣ እናውቃለን። እንዲህ ያለ ነገር ግን ሰምተንም አናውቅም። ብዙ ነገስታት ጦርነት አውጇል፣ በርካታ ነገርም አድርጓል። ግን እንዲህ አላደረጉም። ለምንድን ነው ይሄ የተፈለገው? ዋናው ጥያቄ ይህ ነው። ቀዳሚው አዋጅ የታወጀው በኢትዮጵያ ህዝብ ላይ ነው። ውሃ፣ ባህር ምናምን የሚለው ነገር ማዳመቂያ እንጂ ጦርነት ያልታወጀበት አካል የለም። የውሃ ጦርነት ብሎ ማወጅ፣ ቀይ ባህር እንገባለን ማለት፣ የናይል ጦርነትን ማወጅ ማንን ነው ነገሩ የሚመለከተው? የፕሪቶሪያ ስምምነት ተደርጓል ተብሏል። ከዛ በኋላ ፋኖችን ለማጥፋት በአማራ ህዝብ ላይ የታወጀ ነው። ይህ አካል ጦርነት ያወጀው በትግራይ፣ በኦሮሞ፣ በሶማሌና በአፋር ላይ ጭምር ነው። ይህ የውሃው ጉዳይ የመጨረሻው ነው። አሁን በሎቢስቶች በኩል ቀይ ባህር እያሉ የሚያደርጉት ዘመቻ ቁም ነገር አድርገው የሚሰሙት ሁሉ ትዕግስተኞች ናችሁ ነው የምላቸው። ወደ እንደዚህ ያለ ትርምስ የሚገባን አካል ደግሞ ሰነፍ ብቻ ነው የምለው። ሰነፍ፣ ለማኝ፣ ፈሪ፣ ስስታም ብቻ ይሄ ነው የሚገልጻቸው። እንደዛ እያሉ ያወራሉ። ሱስ አለባቸው፣ የስስታሞችና የፈሪዎች ሱስ። ድሮን ከዚህ አመጣን፣ ድሮን መጣ፣ ድሮንም አለን ይላሉ። ማንስ ነው የሚያስመጣው? ማን ነው ይህን ሁሉ ሴራ እየጎነጎነ ያለው? ከየትስ ነው ፈንድ የሚደረገው? ማንስ ነው የተሸጠው? እኔ ይሄ ነገር የብልጽግና አጀንዳ አይደለም እላለሁ፣ የሌሎች አጀንዳ ነው። ጀነራል ሳሞራ ዩኑስ የአብይ አህመድ አማካሪ ነህ መባላቸውን በተመለከተ ምላሽ ሰጥቷል። የሐራ መሬት ኃይሎች የሚባሉ ታጣቂዎችን በተመለከተም እንደዚሁ ለ17 ዓመታት የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩትና ጠቅላይ ሚኒስትር አብይ ስልጣን በያዙ በጥቂት ወራት ውስጥ የተሰናበቱት ጀነራል ሳሞራ ዩኑስ በትግራይ ወቅታዊ ሁኔታ ላይ የሚሰጡትን ሀሳብ ቀጥሏል። በብልጽግናው ልሳናት እየቀረቡ ተከታታይ ማብራሪያዎችን ሲያቀርቡም ሰንብቷል። አሁን ደግሞ ኮርነር ከተሰኘ ሚዲያ ጋር በነበራቸው ቆይታም ከአብይና ራሳቸውን የሐራ መሬት ኃይል ብለው ከሚጠሩ አካላት ጋር በተያያዘ ተነሳው ብለው ማብራሪያ ሲያቀርቡ ተደምጧል። በእርግጥ ጠቅላይ ሚኒስትር አብይ አህመድ ስልጣን በያዙ በጥቂት ወራት ውስጥ የተሰናበቱት ጀነራል ሳሞራ ዩኑስ በብልጽግናው የእርስ በርስ ጦርነት ዋዜማዎች ሁሉ ማብራሪያን ሲያቀርቡ ነው የሚታወቁት። ጠቅላይ ሚኒስትር አብይ ጀነራል ሳሞራን በትግራዩ ጦርነት ወቅት ጌታቸው አሰፋም አላሰራ ብሎ ሲያስቸግረኝ ሳሞራ ግን ለውጡን የሚደግፍ ነበር ሲሉ እንዳሞካሿቸው የሚታወስ ሲሆን ጀነራል ሳሞራ ደግሞ አብይ ወደ ስልጣን ከመምጣታቸው በፊት በነበሩት የመጨረሻዎቹ ወራት እንዲታሰሩ አለማድረጋቸውን ትክክለኛ ውሳኔ እንደነበር ሲገልጹ ተሰምተውም ነበር። እንዲያም ሆኖ አሁን የአብይ አማካሪ ናቸው የሚለውን ማን እንዳነሳባቸው ግልጽ ባይሆንም ይህንን ሲያስተባብሉ ግን ተሰምቷል። የአብይ አህመድ አማካሪ ነህ የሚሉኝ ሆነ ብለው ወደ ውስጥ መመልከትም ይሁን አቋም መያዝ እንዳይቻል የሚሰሩ ናቸው የሚሉት ሳሞራም በሐራ መሬት አፋር ለሚገኙ ታጣቂዎች ስልጠና ስሰጥ እንደቆየውም ተነግሮብኛል የሚለውንም አንስተው አስተባብለውታል። ይህ የትግራይ ተወላጆች እርስ በርስ እንዲዋጉ የሚመኙ ኃይሎች ተግባር ነው። በአፋር ያሉትም ይሁን ትግራይ ውስጥ የሚገኙት ኃይሎች ወንድማማቾች ናቸው። እናም አልደግፈውም። ስለ ሰላም ከሚሰራ ጋር ለመስራት ግን ዝግጁ ነኝ ሲሉም ነው ያቀረቡት። የትግራይ ጀነራሎችም ይሁን የፌደራል መንግስቱ ባለስልጣናት ሲፎክሩ ሰምቻለሁ። ይህ ልክ አይደለም የሚሉት ሳሞራ አደብ አድርጉ
በማለትም ተናግሯል። የአብይ አማካሪ አይደለሁም ያሉት እኒህ ጀነራል በትግራይ ተፈናቃዮች ባይመለሱ ምርጫ መደረግ አለበት የሚል ምክር ግን አላቸው። በተደጋጋሚ እንደሚያነሱት ሁሉ ኢሳያስን የትግራይ ህዝብ ጸር ነው ሲሉም ጠቅሷል። ጀነራሉ ሚሊዮኖችን ገድሎ ቢሊዮኖችን አውድሞ መቶ ሺዎች እንዲደፈሩ ያደረገው በትግራይ ህዝብ ላይ ብልጽግና አጋሮቹን ሰብስቦ ያደረገውን ጦርነት ለምን ለመመከት አልፈለጉም ሲባሉ ያልተዘጋጀሁበትን ጦርነት አልገባም ብዬ ቀርቻለሁ፣ ከትግራይ በኩልም ጥሪ ያደረገልኝ ሰው አልነበረም የሚል ምላሽ ከዚህ በፊት መስጠታቸው የሚዘነጋ አይሆንም። የውጭ ሀገር ዜጎች ኢትዮጵያ ውስጥ ተገደሉ። እነዚህ ዜጎች ለጉብኝት በተጓዙበት ነው በተከፈተባቸው ተኩስ ለህልፈተ ህይወት የተዳረጉት። ኢትዮጵያና ኢትዮጵያውያን ራሱን ብልጽግና የሚል አካል ወደ ስልጣን ከመጣ ወዲህ ያልተጋፈጡት የግድያና አገዳደል ያላዩትና ያልሰሙት የአሟሟት መንገድ የለም። ኢትዮጵያውያንን የቀንጅብ ጸጉረ ልውጥ መጤ ወዘ ተብሎ ሰይሞም ስልጣኑን የጀመረው አገዛዝ ባዘዘው መሰረት ሰዎች ተዘቅዝቀው መሰቀል፣ ተቃጥለው መገደል፣ እየተጎተቱ መቀጥቀጥ ሲጀምሩ ያቀርቡ የነበረው ማብራሪያም አሜሪካም ኮሰው ይሞታል ሞት አታዳንቁ የሚል እንደነበር ይታወሳል። ኢትዮጵያውያን ዜጎች በየቀኑ መገደልን መታገትን እንደለመዱት የሚታወቅ ሲሆን አሁን የተሰማው መረጃ ደግሞ የውጭ ሀገር ዜጎችን በኢትዮጵያ ውስጥ መገደላቸውን የሚገልጽ ነው። በደቡብ ምዕራብ ኢትዮጵያ ክልል በምዕራብ ኦሞ ዞን ሱሪ ወረዳ በጉብኝት ላይ የነበሩ 2 የቱርክ ዜጎች ናቸው ተገድለዋል የተባለው። እነዚህ ጎብኚዎችና አንድ ኢትዮጵያዊ ሹፌር ዛሬ ከጠዋት 2 ሰዓት ከ20 አካባቢ ማንነታቸው አልታወቁም በተባሉ አካላት ነው ተገድለዋል በሚል የተገለጸው። የክልሉ መንግስትም ይሄንኑ አረጋግጧል። ጥቃቱን የፈጸሙት የአርብቶ አደር ሽፍቶች ናቸው ይላል የክልሉ የብልጽግና አስተዳደር። ይህንን ያደረጉት ደግሞ ለዝርፊያ ነው ሲልም አሳውቋል። በተለያዩ ፋብሪካዎች የሚሰሩ የውጭ ሀገር ዜጎች ከዚህ በፊት ሲታገቱ በተደጋጋሚ ታይቷል። በቅርቡ አንድ ኬንያዊ ታግቶም 3 ሚሊዮን ሺሊንግም ከፍለው ከኢትዮጵያ ያስለቀቁት የኬንያው ፕሬዚደንት ዊሊያም ሩቶም የኢትዮጵያን ጉዳይ አስገራሚ ነው ብለው እንደነበር የሚዘነጋ አይሆንም። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት በይፋ አቋረጠም። የሶማሊያ መከላከያ ሚኒስቴር ደግሞ ሳውዲ አረቢያ በሶማሌላንድ በወታደራዊ ኃይሏ ጣልቃ እንድትገባ ጠይቋል። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት እንዳቋረጠና የሁለትዮሽ ስምምነቶችን በአጠቃላይ እንደሰረዘ ነው ያሳወቀው። የሶማሊያ የሚኒስትሮች ምክር ቤት ውይይቱን ካደረገ በኋላ ባሰራጨው መግለጫ ከተባበሩት አረብ ኤሚሬቶች ጋር የተፈረሙ ስምምነቶችን መሰረዙን ይፋ አድርጓል። ይህም ከወደብ ከደህንነትና ከመከላከያ ጋር የተያዙ ስምምነቶችን ያካትታል። ከበርበራ ከቦሳሶና ከኪስማዮ ወደቦች ጋር የሚገናኙ ስምምነቶች እንደዚሁም ከሶማሊያ የፌደራልና ክልላዊ ተቋማት ጋር የተደረጉ ስምምነቶችም ተሰርዘዋል። የበርበራ ወደብ ስምምነት እንደ አውሮፓውያን የዘመን ቀመር በ2016 የሶማሌላንድ አስተዳደር ከዲፒ ወርልድ ጋር የተፈራረመው ሲሆን ሶማሊያ ስምምነቱ ያለ ፌደራል መንግስቱ እውቅና የተፈረመ ነው ብላ ስትቃወም ቆይታለች። የሶማሊያ መንግስት ውሳኔውን ያሳለፈው የሀገሪቱ ሉዓላዊነት የግዛት አንድነትና ህገ መንግስቱን ለማስጠበቅ ስለመሆኑም ይገልጻል። የሶማሊያ መንግስት የሀገሪቱን ነጻነት፣ ብሔራዊ አንድነትና ፖለቲካዊ ሉዓላዊነትን የሚገዳደር ድርጊት ስለመፈጸሙ ማስረጃ በማግኘቱ እየወሰደው እርምጃ መሆኑንም አሳውቋል። መሰል ድርጊቶች ዓለም አቀፍ መርህና ሉዓላዊነትን እንደሚጥሱ እንደዚሁም የተባበሩት መንግስታት፣ የአፍሪካ ህብረት፣ የኢስላሚክ ትብብር ተቋምና የአረብ ሊግ ያረቀቋቸውን ጣልቃ ላለመግባት የተደረሱ ስምምነቶችን እንደሚጣረሱም የሶማሊያ መንግስት ገልጿል። ውሳኔው የሶማሊያ አንድነትና ነጻነትን የሚገዳደር ድርጊትን የሚቃወሙ የሶማሊያ ዜጎች ጭምር እንደሆነም አመላክቷል። የሶማሊያ የውጭ ጉዳይ ሚኒስትር ውሳኔውን ለተባበሩት አረብ ኤሚሬቶች፣ ለአፍሪካ ህብረት እንደዚሁም ለመንግስታቱ ድርጅት የሚያሳውቅ መሆኑን ገልጿል። የተባበሩት አረብ ኤሚሬቶች በተለያዩ ሀገራት በተለይም በአፍሪካ ቀንድ መገፋት እየደረሰባት እንደሆነ የሚገልጹ ሰሞንኛ ማሳያዎች አሉ። ይህ በእንዲህ እንዳለ የሶማሊያው የመከላከያ ሚኒስትር አህመድ ፌቅ ሳውዲ አረቢያ በሶማሌላንድ በወታደራዊ ኃይል ጣልቃ እንድትገባ ጠይቀዋል። ፌቅ ሳውዲ አረቢያ በደቡብ የመን ተገንጣዮች ላይ ጥቃት ፈጽማ የተገንጣዮቹ ቡድን እንዲፈርስ እንዳደረገችው ሁሉ በሶማሌላንድ ላይ ወታደራዊ እርምጃ እንድትወስድ ትናንት ጠይቋል። ሶማሌላንድ በበኩሏ የሶማሊያን ጥሪ የተባበሩት መንግስታት ድርጅት ቻርተርና ዓለም አቀፍ ህግጋትን ይጥሳል በማለት ነው ተቃውሟን የገለጸችው። የአህመድ ፊቅ የውጭ ወታደራዊ ጣልቃ ገብነት ጥሪም በብርቱ የሚወገዝ ነው ብላለች። ሳውዲ አረቢያ በተባበሩት አረብ ኤሚሬቶች በሚደገፈው የደቡብ የመን ተገንጣይ ቡድን ላይ በቅርቡ ወታደራዊ ጥቃትን ከፈጸመችና ይህንኑ ተከትሎ ኤሚሬቶች በአካባቢ ወታደራዊ እንቅስቃሴዋን ማቋሟን ከገለጸች በኋላ ተገንጣዩ ቡድን ራሱን በይፋ መበተኑን አሳውቆም ነበር።
ኢራን ለጦርነት ዝግጁ ነች ስትል ምላሽ ሰጠች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ለፕሬዚደንት ዶናልድ ትራምፕ በሰጡት ምላሽ ነው ኢራን ለማንኛውም ወታደራዊ ምላሽ ዝግጁ ስለመሆኗ የተናገሩት። ሆኖም ዲፕሎማሲያዊ መንገዶች አሁንም ክፍት ስለመሆናቸው ጠቁሟል። አራግቺ ፕሬዚደንት ዶናልድ ትራምፕ ወታደራዊ ጣልቃ ገብነት ለማድረግ እንዲመቻቸው ሲባል በኢራን ውስጥ ያሉ ተቃውሞች ወደ ግጭት እንዲቀየሩ በውጭ ኃይሎች ግፊት እየተከናወነ ነው ብለዋል። ኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞ አሁንም ቀጥሏል። እስካሁን ወደ 500 የሚደርሱ ሰዎች በጸጥታ ኃይሎች መገደላቸውን የመብት ተቆርቋሪዎች ሲገልጹ 50 የሚሆኑ የጸጥታ አባላት መገደላቸውን ደግሞ የሀገሪቱ መንግስት አሳውቋል። መንግስት በተቃዋሚዎች ላይ የሚወስደው እርምጃ ያሳሰባቸው ምዕራባውያን ድርጊቱን እየተቃወሙ ሲሆን አሜሪካ ደግሞ የአጸፋ እርምጃ እንደምትወስድ እየገለጸች ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሀገራቸው በኢራን ጉዳይ ጣልቃ ለመግባት በጣም ጠንካራ አማራጮችን እያጤነች ስለመሆኑ ገልጿል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም አገራቸው ቀድማ ጥቃት የመፈጸም እቅድ እንደሌላት፣ ነገር ግን ጥቃት ከተፈጸመባት ለጦርነት ዝግጁ መሆኗን ያሳወቁትም ይህንን ተከትሎ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።